በሴቶችና በወንዶች መካከል ባለው የፍቅር ስነልቦና ውስጥ በጣም እውነተኛውና ጥልቁ ፍቅር የሚገለጸው በቀጥታ በሚነገሩ ቃላት ሳይሆን በጸጥታና ሳታስበው በሚያመልጧት ድብቅ ምልክቶች ነው። ብዙ ሴቶች ለራሳቸው በሚወስዱት ጥንቃቄ፣ ስጋት ወይም ናፍቆት ምክንያት ስሜታቸውን በግልጽ ላለመናገር ይመርጣሉ። ሆኖም ግን አይምሮዋና ሰውነቷ በውስጡ የተሸሸገውን እውነተኛ ፍቅር ሙሉ በሙሉ ሊደብቁት አይችሉም። አንዲት ሴት በሚስጥር ስታፈቅርህ ከምትጠቀምበት እያንዳንዱ ረቂቅ የሰውነት ቋንቋ ጀምሮ እስከምታሳየው ልዩ ትኩረት ድረስ በርካታ ምልክቶችን ትተዋለች። የመጀመሪያውና ዋናው ጥበብ እነዚህን ስነልቦናዊ ምልክቶች በትክክል ማንበብ መቻል። በዚህ የመጀመሪያ ክፍል ውስጥ የመጀመሪያውና በጣም ኃያሉ ድብቅ ምልክት የአይን ቋንቋና ድብቅ እይታ ነው። ከእሷ ጋር በአንድ ማህበራዊ ስብስብ ወይም በስራ ቦታ ላይ በሚኖራችሁ ጊዜ ሳታስበው ደጋግማ በስርቆት ትመለከታለች። ሆኖም ግን አንተ እይታህን ወደ እሷ ስታዞር በፍጹም ለመያዝ አትፈልግ። እይታውን ለመቀጠል አትፈልግ። በፍጥነት እይቷን ወደ ጎን ወይም ወደ ታች በመለስ ያላየችህ ታስመስላለች። ይህ የስርቆት እይታ በአእምሮ ውስጥ ለአንተ ያላትን ጥልቅ ፍላጎትና ትኩረት ያሳያል። በተጨማሪም ደግሞ በቡድን ወይም በሰው መካከል ሆናችሁ አስቂኝ ነገር ተነግሮ ሰው በሙሉ በሚስቅበት ቅጽበት አእምሮዋ የመጀመሪያውን ምላሽ የሚፈልገው ከአንተ አይኖች ውስጥ ነው። ሳቅ በሚፈጠርበት ጊዜ ቀጥታ ወደ አንተ ከተመለከተች ይህ አእምሮዋ የደስታዋን ማረጋገጫ በአንተ ዘንድ እንደሚያስቀምጥ የሚያረጋግጥ ትልቅ ድብቅ ምልክት ነው። ሁለተኛው ምልክት በሰዎች መካከል በሚኖራችሁ ግንኙነት ላይ የምታሳየው ልዩ አካላዊ አቅጣጫ ነው። ሰዎች በተፈጥሯቸው ልባቸውና ፍላጎታቸው ወደሚሳብበት አካላቸውን ያዞራሉ። ከሌሎች ሰዎች ጋር በምትሆንበት ጊዜ እንኳን የእግሮቹ አቅጣጫ፣ ትከሻዋና የሰውነቱ አቀማመጥ ወደ አንተ ያደላ ይሆናል። በውይይት ወቅት እጆቿን አጣጥፋ አትቀመጥም። ይልቁንም ጸጉሯን ማስተካከል፣ አንገቷን መንካት ወይም ልብሷን ማስተካከል ትጀምራለች። እነዚህ ጥቃቅን የሰውነት እንቅስቃሴዎች በአእምሮ ውስጥ በእሱ ፊት ማራኪና ውብ ሆኜ መታየት አለብኝ በሚል የውስጥ ስሜት የሚመጡ የተፈጥሮ ድብቅ ምላሾች ናቸው። ወደ ሁለተኛውና ወደ አጥቢው ምዕራፍ ደግሞ እንሸጋገራለን። ይህም የረቂቅ ዝርዝሮች ትዝታ፣ ጥልቅ የሆነ የህይወት ጉጉትና የስሜት ኢንቨስትመንት ነው። አንዲት ሴት ለአንድ ወንድ የተለየ ስሜት በልቧ ውስጥ ሲያድግ ያ ወንድ የሚናገረው ወይም የሚያደርገው ምንም ነገር ለእሷ ተራ አይሆንም። ለአንተ ላላት ድብቅ ፍቅር ሁለተኛው ትልቁ ምልክት ሌሎች ሰዎች የሚረሷቸውን ጥቃቅን የህይወትን ዝርዝሮች በጥንቃቄ ማስታወሷ ነው። ከሳምንታት ወይም ከወራት በፊት በዋዛ ፈዛዛ የተናገርከውን ተራ ታሪክ፣ የምትወደውን ምግብ፣ የምትጠላውን ነገር ወይም የተናገርከውን ሀሳብ በጥንቃቄ ታስታውሷለች። በንግግራችሁ መካከል ያኔ እኮ እንደዚህ ብለህ ነበር ወይም ይህንን ነገር እንደምትወድ አውቃለሁ በማለት በድንገት ስታነሳው በአእምሮ ውስጥ ለአንተ ትልቅ የስሜትና የታዛቢነት ቦታ እንደሰጠች ታረጋግጣለች። ሶስተኛው ድብቅ ምልክት ደግሞ ስለ ህይወትህ ዓላማና የዕለት ተዕለት እንቅስቃሴ የምታሳየው ጥልቅ የሆነ ጉጉት ነው። ተራ ጓደኛ ወይም የሚያውቀህ ሰው የሚያቀርብልህን አይነት ከላይ ያሉ ጥያቄዎችን ብቻ አታተኩር። በምትኩ ስለ ህልምህ፣ ስለ ቤተሰብህ፣ ስላሳለፍካቸው ፈተናዎች እናም ወደፊት ስለምታስባቸው ነገሮች በጥንቃቄ ትጠይቃለች። አንተ ስታወራ ሙሉ ትኩረቷን ሰጥታ የስልክ ኖቲፊኬሽኖቿን እንኳን ችላ በማለት በአይኖችህ ውስጥ እያየች ታዳምጣለች። አይምሮዋ እውነተኛ ማንነትህን ለማወቅ እናም ወደ ህይወትህ በጥልቀት ለመግባት ስለሚፈልግ የውይይታችሁ ማዕከል ሁልጊዜ እንድትሆን ታደርግሃለች። አራተኛውና እጅግ አስደናቂው ምልክት በስሜትህና በሁኔታ ላይ የምታሳየው ፈጣን የስሜት መረጋጋት። አንተ በጥሩ ስሜት ላይ ስትሆን የተለየ አዲስ ደስታንና የብሩህነት ስሜት በሷ ፊት ላይ ይታያል። በተቃራኒው ደግሞ ስራ ላይ በስጋት ወይም በደካማ ስሜት ውስጥ ሆነ ስታገኘ ወዲያውኑ ጠንከር ያለ ስጋትና እንክብካቤን ታሳያለች። ዛሬ ደስተኛ አትመስል፣ ምን ተፈጠረ በማለት የውስጥ ስሜትን ቀድማ ለመረዳት ትሞክራለች። የሰዎች ስሜት በፍጥነት የሚነካው በእውነት ከልባቸው በሚወዱትና በሚያስቡለት ሰው ብቻ በመሆኑ ይህ የምታሳየው እውነተኛ እንክብካቤ የተሸሸገው ፍቅሯ ትልቁ መግለጫ ነው። ወደ ሶስተኛውና ብዙ ነገሮችን ግልጽ ወደሚያደርገው ምዕራፍ ደግሞ እንሸጋገር። ይህም የቅናት ምልክቶች፣ የተፈጠሩ ቅርበቶችና ከሌሎች ሰዎች ጋር ሲነጻጸር የሚኖራት ልዩ ባህሪ ነው። አንዲት ሴት በልቧ ውስጥ ድብቅ ፍቅር ሲኖራት ያንን ስሜት ሙሉ በሙሉ መቆጣጠር የማይቻልበት አጋጣሚ ይፈጠራል። ለአንተ ስላላት ድብቅ ፍቅር አምስተኛው ትልቁ ምልክት ሌሎች ሴቶች ወደ አንተ ሲቀርቡ የምታሳየው ረቂቅ የሆነ የቅናት ስሜት። ስለ ሌላ ሴት መልካም ነገር ስታወራ ወይም ከሌሎች ሴቶች ጋር በደስታ ስትጫወት የእሷ የፊት ገጽታና የስሜት ሁኔታ በድንገት ይቀየራል። ምናልባት ውይይቱን ለማስቀየር ትሞክራለች፣ ንግግሯ ይቀዘቅዛል፣ ወይም ደግሞ በተጫዋችነት መንገድ እሷን ግን በጣም ነው የምትወዳት በማለት ስሜቷን ለመደበቅ እየሞከረች ትጠይቃለች። ይህ የስሜት መለወጥ በእሷ አይምሮ ውስጥ ላንተ ያላትን የባለቤትነትና የፍላጎት ስሜት በግልጽ የሚያጋልጥ ትልቅ ማስረጃ ነው። ስድስተኛው ድብቅ ምልክት ከአንተ ጋር የሚኖሩትን አጋጣሚዎችና ቅርበቶች ሆን ብላ ማመቻቸት ነው። በአንድ የሥራ፣ የትምህርት ወይም የማህበራዊ ቦታ ላይ በምትሆንበት ጊዜ አጠገብህ የምትገኝበትን እድል በቋሚነት ትፈጥራለች።
ከአንተ ጋር በአንድ ጠረጴዛ ላይ መቀመጥ፣ አብራችሁ ወደ ቤት መመለስ ወይም ደግሞ በቀላል ነገሮች እንኳን የአንተን እርዳታ መጠየቅ ትጀምራለች። እነዚህ አጋጣሚዎች በአጋጣሚ የሚፈጠሩ ይመስላሉ እንጂ በአእምሮ ውስጥ ከአንተ ጋር ጊዜ ማሳለፍና የቅርብ ፍላጎቷ ያመጣቸው የታሰበባቸው እርምጃዎች ናቸው። ሰባተኛውና በጣም ግልጹ ምልክት ለአንተ የምትሰጠው ልዩ እንክብካቤና ባህሪ ነው። ከሌሎች ሰዎች ጋር የምታሳየውን ባህሪና ከአንተ ጋር በሚኖራት ጊዜ የምታሳየውን አቀራረብ አወዳደር። ከሌሎች ጋር በጣም ጨዋ፣ የራቀች ወይም ደግሞ ተራ ልትሆን ትችላለች። ከአንተ ጋር ስትሆን ግን ድምጿ ይለሰልሳል፣ ፈገግታው ይበዛል፣ እናም የበለጠ ትኩረትን ትሰጣለች። በአንተ ፊት ላይ የምታየው መሳቅ፣ የምታሳየው መሸማቀቅና የምታደርገው እንክብካቤ ከማንኛውም ሌላ ሰው ይልቅ ለአንተ ብቻ የተለየ መሆኑ በልቧ ውስጥ የተቀመጠውን ጥልቅ ፍቅር ያረጋግጣል። ታዲያ ወደ አራተኛውና ወደ ዲጂታሉ ምዕራፍ ደግሞ እንሸጋገርና ይህም በማህበራዊ ሚዲያ የምታሳየው ተሳትፎ፣ የዲጂታል ግንኙነት ተነሳሽነትና ለአንተ የምታደርገው ፈጣን ምላሽ። በአሁኑ ዘመን የሰዎች እውነተኛ ስሜት በንግግራቸው ብቻ ሳይሆን በሶሻል ሚዲያ ህይወታቸውና በዲጂታል እንቅስቃሴያቸው ውስጥ በሰፊው ይገለጻል። ለአንተ ላላት ድብቅ ፍቅር ስምንተኛው ትልቁ ምልክት በማህበራዊ ሚዲያ ገጾች ላይ የምታሳየው ፈጣንና ቋሚ የሆነ ኤንጌጅመንት ነው። በምትፖስታቸው ነገሮች፣ ጽሁፎች ወይም ደግሞ ስቶሪዎች ላይ ከመጀመሪያዎቹ ተመልካቾችና አስተያየት ሰጪዎች ውስጥ አንዷ እሷ ትሆናለች። ሌሎች ሰዎች የማያስተውሏቸውን ትናንሽ ነገሮች እንኳን ሳይቀር አስተያየት ትሰጥበታለች። ወይም ደግሞ አጫጭር ቪዲዮዎችን፣ ሜሞችንና አስቂኝ ቪዲዮዎችን ወደ አንተ በመላክ የውይይት በርን ትከፍታለች። ይህ የዲጂታል እንቅስቃሴ በአእምሮ ውስጥ ቀኑን ሙሉ ስለ አንተ ማሰብና ከአንተ ጋር የመገናኘት ፍላጎት እንዳለ የሚያሳይ ትልቅ ማስረጃ ነው። ታዲያ ዘጠነኛው ድብቅ ምልክት መልእክቶችን የምትመልስበት ፍጥነትና የውይይት ማራዘሚያ ጥበቧ ነው። መልእክት በምትልክላት ጊዜ እሷ በስርዓት ተጠምዳ ካልሆነ በስተቀር ምላሿ እጅግ ፈጣንና ጥራት ያለው ይሆናል። በአጭሩ እሺ ወይም አዎ ብላ አታጠናቅቅም። ውይይቱን አትዘጋውም። በምትኩ አዳዲስ ጥያቄዎችን በማንሳት ረጅም ነገሮችንና ኢሞጂዎችን በመጠቀም ውይይቱን እንዲቀጥል ትታገላለች። ንግግሩ ሊጠናቀቅ ሲል እንኳን አዲስ ርዕስ በመክፈት ከአንተ ጋር የምታሳልፈውን የቻት ጊዜ ለማራዘም ትሞክራለች። ታዲያ አስረኛውና በጣም ወሳኝ የሆነው ምልክት ተራ ነገርን ሰበብ በማድረግ የምታደርገው መጀመሪያ መደወል ወይም መልእክት መላክ ነው። ስለሆነ ነገር ልጠይቅህ ብዬ ነው፣ ይህንን ነገር ሳይ ትዝ አልከኝ፣ ወይም በስህተት ነው የደወልኩት የሚሉ ትናንሽ ሰበቦችን በመጠቀም ውይይት ለመጀመር ትሞክራለች። በእውነት ፍቅር የሌለው ሰው ተራ ሰበብ ፈልጎ አይደውልም። እሷ ግን ከአንተ ጋር የመነጋገርና ድምፅህን የመስማት ፍላጎቷ ከፍተኛ ስለሆነ እነዚህ ጥቃቅን ሰበቦች እንደ ድልድይ ትጠቀምባቸዋለች። አሁን ወደ አምስተኛውና ወደ ማጠቃለያው የመጨረሻ ምዕራፍ ደግሞ እንሸጋግራል። ይህም ምልክቶቹን ከተረዳህ በኋላ ታደርገው የሚገባ የወንድነት እርምጃና የመጨረሻው ማጠቃለያ ነው። ያለፉትን 4 ምዕራፎች ተመልክተ እነዚህን ምልክቶች በእሷ ላይ ካየህ እሷ በልቧ ውስጥ ለአንተ ጥልቅና የተሸሸገ ፍቅር እንዳላት እርግጠኛ መሆን ትችላለህ። ሆኖም ግን ትልቁ ጥያቄ እነዚህን ምልክቶች ካወቅክ በኋላ አንተ ምን ማድረግ አለብህ የሚለው። አብዛኞቹ ወንዶች ምልክቱን ሲያዩ ይቸኩላሉ ወይም ደግሞ ከመጠን በላይ በመጨነቅ እድሉን ያበላሹታል። በዚህ የመጨረሻ ክፍል ውስጥ የመጀመሪያውና ዋናው መመሪያ እሷ የመጀመሪያውን እርምጃ እንድትወስድ ሳትጠብቅ መሪነቱን መውሰድ ነው። ሴቶች ስሜታቸውን በምልክት ያሳያሉ እንጂ አብዛኛውን ጊዜ በቃላት መጥተው ለመጠየቅ ይፈራሉ። ምልክቶቿን ካየህ በኋላ እሷ መታ እስክትነግረኝ አልጠብቅም በማለት በራስ በመተማመን መሪነቱን ውሰድ። አብራችሁ ጊዜ የምታሳልፉበትን ፕሮግራም በግልጽ ጠይቃት። ውይይታችሁን ወደ ጥልቅ ደረጃ አሳድገው። እናም አካላዊና ስሜታዊ ቅርበትን ለመገንባት ድፍረት ይኑር። ሴቶች ስሜታቸውን ተረድቶ በድፍረት መሪነቱን የሚወስድን ወንድ እጅግ ያከብሩታል። ሁለተኛው ጥበብ ደግሞ ምልክቶቹን አውቀህ እሷን ለመጫወት ወይም ለመበዝበዝ አለመሞከር። ለአንተ ያላትን ድብቅ ፍቅርና ስሜት እንደ ድክመት አትቁጠር። ይልቁንም ለሰጠች ቦታና ለምታሳየው እንክብካቤ የሚገባውን አክብሮትና ጥንካሬ ስጣት። በራስህ ህይወት ዓላማና ወንድነት ላይ እየሰራህ እሷን በራስህ በመተማመን የምትመራ ከሆነ ይህ ግንኙነት ከተራ ስሜት አልፎ ወደ ጠንካራና ዘላቂ ፍቅር ህይወት ይሸጋገራል። ታዲያ ስናጠቃልል አንዲት ሴት በሚስጥር ስታፈቅርህ በቃላቷ ሳይሆን በአይኖቿ እይታ፣ በሰውነቷ ቋንቋ በምታሳየው ልዩ እንክብካቤና በዲጂታሉ ህይወቷ ድብቅ አሻራዎች ትተዋለች። እነዚህ ምልክቶች በትክክል አስተውለህ በሰከነና በጠንካራ የወንድነት አቋም ስትመልስላት በሁለታችሁ መካከል ያለውን ጥልቅ የፍቅር እሳት ሙሉ በሙሉ እንዲያበራ ታደርገዋለህ። ድጋሚ እንድንገናኝ ላይክና ሰብስክራይብ በማድረግ ጨርስ። እንዲሁም ከታች ባለው ሊንክ ቴሌግራሜ ላይ የሴቶች ድክመቶች የሚለውን መጽሐፍ ማግኘት ይችላል። ሰላም።